ተረጋጊ አንቺ። እኔ ልታሳብዱኝ ነው ለራሱ እያሳብዱኝ እኮ ነው። ረዋን አንቺ እኮ ምንም እኮ አልደረሰብሽም። ወደኛ ላይ እኮ ነው ሲደነፋ የነበረው። ኧረ እሱ ደግሞ ጥፋቱን አያምንም ቶሎ የእሱን ጥፋት ረዋን ግዳዩ ጥፋተኛ ነህ ከተባለ ልክ ነው የሚይዘው አይደለውም። እናቴ ተነጋግረን በቃ ተነጋግረን እኮ አሳምነን በቃ ረዋንን ተዋት እንዳትደውልላት አልኩት። እሷን ተዋት በቃ ጸጥ በላት በቃ ራሷን ታዳምጥ። ሰው ሲደውልላት ምን ሲላት በቃ እሷ ተዋት አልኩት። አዎ አንቺማ ምን አለብሽ ለሷ እያገዝሽ። ፈጣሪ ሆይ ደግሞ ግልብጥ ነው የሚያደርገው ብታይ። ባንዴ ቀይር ይላል ደግሞ እኔና አንቺ ዛን ሰሞን ራሱ እኮ ምን አለ ደውላልሽ ነው። ኧረ ተው አይ ኡስማን እኔ እኮ አናበሳጨሽኝ እናንተ። እኔ መደገፍ እኔ እንዳትደግፊ ታዲያ መቼ ትደግፊ ነው ታዲያ እንዴ? ከዛ ስሚራዋን ተነጋገር ምናምን በቃ አሳመንኩትኝ። አንቺ ውሃ እየጠጣው ነው የማወራው። ረዋን በዛ እዛ በነበርንበት ኬዝም ጨሷል በይ ገባሽ? ከዛ ደግሞ በዛ ውስጥ ጨሷል በቃ ያለው የነበርኩበትን ታውቂያለሽ። ከዛ ደግሞ እሱ ተጨመረብኝ። አስረድቼው በቃ ኡስማን ይሄ እንደዚህ ነው። እኛ እኮ ለዛውም የዛን ቀን አምሽተን ነው የተመለስነው። አንግተን የዛን ሰሞን ነቅለሽ ነበር አለ ትንሽ በዛን ሰሞን እንትን ብላ ነበር እሷ። ከዛ ረዋን ተደዋውለን አስቆይ ላስገባው አልኩኝና ማዘሩም ደውሎ ነበር። ማዘሩ ደግሞ ለማንም አይደለም የተጨነቀችው ላንቺ ነው። በቃ ነው ይሄ ነገር ለምን ሆነ እሷ እንደዚህ ሆና ነው በቃ እያለቀስሽ ምናምን። ከዛ ምን ቢጥር ነው ለኔስ ማን ያልቅስልኝ? ኡስማን ተደዋውላችሁ ተመካክራችሁ በቃ ኡስማን ወላሂ አቁም፣ እንደዚህ ድርቅ ማለትን አቁም። የዋህ እኮ ነው ግን ድርቅ ይላል። ከዛ ደግሞ በቃ አሳምኘው ተነጋግረን እሺ ተባብለን ፈጣሪ ያሳያችሁ። አሁን አይኔ እንደዚህ ነው አይደል ረዋን እንዲህ ግልጥ እንደማረግ ወዲያውኑ ሳሪ ቤት ሼር ይደረግልኛል። እኔ ግን በቃ ወይ ነው የደላላ ኬዝ ነው ብዬ ምክንያቱም ገና ስልኩን ዘግቼው ረዋን ስልኩን ዘግቼው ያገር ቲክታኬ ሼር ብቻ ነው ያለው። እግዚአብሔርን በዛ መቅዘፍት አንድ ሰው ገስት ላይ ይገኛል። ገስት ላይ ነው መጨረሻ ላይ ነው ያለቀው ማለት እኮ ማዘሩ አልኩ። ከዛ ምን ቢያረግ ጥሩ ነው በቃ ፍጥነቱ ሳሪ ገስት ላይ ሆኗል። ልጆቹ ሼር ያደርጉልኛል። ማቤቴ ኡስማን ነው በተአምር አትጠብቂውም እኮ አልተራመን ስልኩ ራሱ ይሄ እንትኑ ገና እንትን አላለም። ገስት ላይ ቁጭ ብሎ እያብራራ ነው ያልኩትኝ። እኔ በቃ ወይ ቪዲዮ ስራ ረዋንን ተዋት አልኩትኝ። አንተ ሳሎኑ እሷ የት ናት ያለችው ስለው መኝታ ክፍል ናት ይበለኝ ሳሎን። ከዛ በቃሽ እንደዛ ከሆነ አንተ ሳሎን ቁጭ በል አልኩትኝ። ሳሎን ቁጭ በል እንትን ክፈት አልኩትኝ። ሳሎን ውስጥ ቁርአን ክፈትና ቁጭ በል በቃ ምንም ነገር አታውራት፣ ቁርአን ከፍተ ቁጭ በል አልኩትኝ። እንዲረጋጋ ማለት ነው። ሸይጣን አለብኝ ያለኝ ከዛ ደግሞ ትንሽ ቆየና እሺ ክፈት አልኩትኝ። ከዛ ገባ ሳሪ ጋር ገባና ገስት ላይ እያብራራ ነው መኖሬ እስቲ ምን ፈልገሽ ነው? ነይ ግቢ፣ ይኸው ኢንቫይት አረኩሽ። ነይ ግቢ፣ ይኸው ኢንቫይት አረኩሽ። ገብተሃል ወንድም? ገብቻለሁ። እሺ ምን ፈልገህ ነው? ታብሌት ብለሽ ማስታወቂያ ሰርተሽ ነበር። ለዛ ነበር እየጻፍኩሽ ነበር። የት ነህ አንተ? ታብሌት ኢትዮጵያ የሚላክ የህፃናት ምናምን ብለሽ ነበር። እሱን ሰምቼ ነው። አዎ የት ነው ያለኸው ወንድም? ያንተ ዋት ዩ ዋንት ኤክስ ምን አልሽኝ? የት ነው ያለኸው? እኔ የትም ኖርኩ። ከአንቺ ለመግዛት ነው። ለእኔ እንትኑን አሳውቅኝ ማለትስ አሳይኝ። የት ሀገር ነው ያለኸው? እንድነግርህ እኮ ነው። ኢማራት ውስጥ ነህ ወይስ ከኢማራት ውጭ ነህ? እኔ ከኢማራት ውጭ ነኝ። ዱባይ ውስጥ አይደለሁም። ኦኬ ፕሮፋይሌ ላይ ባለው ስልክ ቁጥር ዋትስአፕ ላይ ነው የምትመጣው። እሺ በቃ አሪፍ ነው።
ነገ አሳድረ ነው ገዝተን ከዛ ነገ ከዛ ማለት ነው ረዋን ወይ በቃ ቪዲዮ ሰርተክ የሀቡንም ልጆች ሁሉንም ይቅርታ ጠይቅ ምናምን ተባብለ በቃ እሺ ብሎ መክረ ነው ምናምን። ከዛ ረዋንን ተዋት። መኝታ ክፍል አልበላችም ነው ጭቁጭቁ። ምግብ አልበላችም፣ ውሃ አልጠጣችም። ልታሳብድኝ ነው። ተዋት በቃ አልበላችም። ተዋት ነው ተዋት ትኛለሽ። አልበላችም እኮ ነው እያልኩሽ ያለሁት ማዘር። ኦኬ ተዋት፣ ችግር የለውም በቃ ሲርባት ብላ ተዋት። ጸጥ በላት። አንተ ቁርአን ከፈት ሳሎን ሁንና ታሟል ብሎ ነው ያላለኝ። ከዛ እሺ አልኩት። ከዛ ማለት ነው እሺ አልልና ማለት ነው ረዋን እሺ አልልና በቃ እሺ እንትን በላል ነው ሳሪ ጋር ገዝተን ከገባክ ገብተክ ቪዲዮ ከፍተክ ብቻ ይቅርታ ብለህ ውጣ። ከዛ በማግስቱ የሀቡንና የረዋንን ተው ብዬ እኔ ተናገርኩት። ብቻ አንቺ ተናገርሽው ነው የተናገርኩት። ከዛ ከአንድ ሄዶ ገስት ላይ ሆኖ ድብልቅልቁ አውጥቶታል። አይሰማም። ልከኛ ነው ምንም የሚባለውን አይሰማም። በስ እኔ ግን በቃ ፍጥነቱ ነው የገረመኝ። ኔትወርኩ እንዴት ሰራለት? በቃ ኔትወርኩ ፍጥነቱስ እንዴት ሰራለት? በቃ እንዴት እንደሚያደርገው ሲያወራ እንትን ይላል እንጂ ኖርማሊ እኮ እንደዚህ አይነት ሰው አይደለም። ሰላም መስዬ እንዴት ነሽ? ኖርማሊ እኮ ግን የተረጋጋ ነው። ልክ ያለሽ አይደል? ምን አልሽኝ? የተረጋጋ ሰው ልክ ያለሽ ምን አልሽኝ? አይሰማም ድምጽ። ኢትዮጵያ ስልክ ልክ ያለሽ ወይ? አዎ የነሽ እኔ ኳተር ነው ያለሁት። ኦኬ ዋትስአፕ ላይ ከኢማራት ውጭ ያላችሁ ዋትስአፕ ላይ ነው። አሁን ለሱ እየተናገርኩኝ ያለ ደግሞ ይጻፍሻንች። እሺ ልጄን አስገቢውና ልጄ ይምረጥ። ለልጄ ስለሆነ ነው። የት አለ ልጅሽ? እሺ ይጻፍ። አስገቢኝ የሚልሽ አስገቢኝ። እሺ በቃ ኤሲውን ካለና ክፍት ነው እንደ ኤሲው ኢንቫይት አድርጌዋለሁ። እሺ መስዬ ይመስለኛል ፎሎ ስላላደረገኝ አክሴፕት ማለት አይችልም መሰለኝ። ፎሎ አድርገኝና ከዛ ትላለህ። ስለማያውቅ ይሆናል። ፎሎ አድርጋት ሀቢብዬ እንድታስገባህ። ኢንቫይት ኔትወርክ የለውም መሰለኝ። ኢትዮጵያ ታውቂ የለ እንዳለ በፊስታ ለፎቅ አይደል? ውይ ረዋን ቤቷ ስትሄዱ በስማ ጽዳቷ ደግሞ እኮ መቤቴ ማነው ከጀርባ የሚያጸዳላት? ተይ እንጂ ረዋን የዛን ጊዜ ደግሞ ሀቡ ስራ ሰራ ምናምን አላለችው። ላይቭ ገባ ወሎያ መጥረጊያ ይዞ ምናምን አዲስ በካምፓኒ ጽዳት ሰራተኛ ነው እያለሽ ነው። እሺ አሁን ላኪልኝ። እሺ አሁን ላኪልኝ። ከዚህ አዲስ በካምፓኒ የመጣ ጽዳት ሰራተኛ ነው የሚመስለው። ከዛ ቪዲዮን አስሮ አንዷን ቦታ ብቻ ነው የሚወደውላት። ከዛ ገስት ገብቼ ኢንቫይት አድርጌዋለሁ። ኔትወርኩ ከቲክቶክ በአጠቃላይ ወጥተህ እንዳዲስ ናሺ ጆይን በል እንዳዲስ ወይ ፌስቡክ ላይ ዋትስአፕ የሆነ አፕ ላይ ደርሰክና አይፓዱ 650 ድርሃም በጣም የሚገርም አይፓድ ነው። በነገራችን ላይ ከነ መላኪያ ኢትዮጵያ ሌላ ቦታ ሄዳችሁ ጠይቁ። ይሄንኑ 5G የሆነ ከነ መላኪያ እስከ 800 ድርሃም ነው የሚልኩላችሁ። ከነ መላኪያው ነው የምላችሁ። እኔ ጋር መላኪያ ፍሪ ነው። ገራዋን ኡስማን ጎበዝ ጽዳት ሰራተኛ ሆኗል። ኡስማን አንድ ቀናና ሴሪንም ሱቅ እስቲ ፎ አድርግልኝ። ና ቁጭ በል እናውራት። አምጣ ያን ነበር እኔ ቆማል። ደክሞ ኋላ ክፍያው በኮሚሽን ነው ወይስ 25%? ስልክህስ? ስልክ አለች እንዴ ሳምሰንግ A16 ከቨሩስ ከቨሩ ጠፋ። ያው አራለው ውሸታ ያው ዘገ አዲስ ከቨር አዲስ ከቨሩን
ጠፋ ሊበላ አዲስ ከበርስ ይዝላት እስኪ እስኪ ኡስማን እናቴ ትሙት ትሰብሯለህ። ሐራም ውድ ስልክ ነው ሊበላ እኮ ያው ሰጋ ሳያት ኖ ከበሩ ጠፋ ምን ሆነ መሰለሽ ከበር ላይቭ ስገባ እንትና ምነው ስታንዳፕ እንትና ይለው ገባሽ? ኖ ወፍራም ይሆናል እንደዚህ እንትኑ እዚህ እኔ ላይቭ የምትገባበትን የላይቭ ማስገቢያ አሪፍ ለሱ የሚሆነውን እኔ አመጣልሃለሁ። አምጪ መስጠት ካልቀረ ሁሉም ጠቅለል አድርገሽ የሚሆነው እስኪ አየሽ አይደለ? አየሽ ይሄ ድንጋይ ራስ አሁን ቆንጆ ቪዲዮ እየመጣ ነው አይደለ? በዚህ ስልክ እየቀረጽኩ ነው የእውነት ያኛው ስልክ ደግሞ እስታክ አደረገ እኮ ይሄ ስልኩ የመጣ ቀን የሰጠሽው ቀን እስታክ አደረገ። ተቹ አልሰራም ማለት ይሄ አሮጌው ስልክ ቀንቶ ነው መሰለኝ 06 ይሄ ድንጋይ ስልክ ግን ቪዲዮ ለራሱ ፊልተሩ አይሰራም ታውቂያለሽ። አሁን እቺ ግን እድሜ ጤና ይስጣት አለች እስካሁን ድረስ እቺን የመሰለች A16 ተመልከቱ። ስንት ነው የነበረው ዋጋው? እኔ ልጅ ሲመጣ የሆነ ነገር ሰርፕራይዝ አደርግሃለሁ። በቃ እኔ ምንም አልፈልግም። የመውለጃ ብቻ ከቻልሽ ምንም አልፈልግም። ምን ትደይ መውለጃ የሆስፒታል ከቻልሽ ሌላ ምንም አልጠይቅሽ። ከዚህ በኋላ ሆስፒታል እኔ እንጃ አንዳንዶች 12000 15 ይላሉ 6000 ይላሉ 5000 አፈር ልብላ እናቴ አንቺ ምረጪ እምቢ ብሎኛል እኔ ያለሽ እናቴ ሲል አንጀቴ ተናወሰ። ጌታዬ ወላሂ መስዬ ብሎኛል፣ ግን እኔ እሱ ደስ እንድለው ብዬ ነው። እሺ የምትፈልገውን የስልክ አይነት ጻፍልኝ። እሺ ጻፍ አንተ ምንድነው የምትፈልገው? የ17 16 56 36 ምንድነው የምትፈልገው? መቼስ አይፎን እና አልትራሳራ አልሄድም እናትህን ባዶ አላስቀራትም። ይሄ ራሱ እኮ የስልክ ምርጥ ስልክ ነው። እኔ ያዝኩት ለራሱ የተሰጠኝ ዘንድ ይሄ ምርጥ። በነገራችን ላይ ዛሬ እመቤቴ ላይቭ የገባሁበት ስልክ ይሄ ስልክ ነው። 580 ድርሃም የሚሸጠው ስልክ ጽድት አንደኛው ልክ ስልክ ስታክ የሚያደርገው ለማም ፀጉሬ ሞቅ እያደረኩ በሱ ነው የማበጠረው። የባለፈው አለ እስካሁን ድረስ አልተበላሽም አይደለ? የኛ ይበላሽም ያ ወይ አሪፍ ስትሽዋል